ጠርቶ ኑና የመላእክት አለቃ የሚሆን ወደ ቅዱስ ሚካኤል ቤተክርስቲያን እንሂድ፣ ታላቅ የሚሆን በዓል የሚከበርበት ቀን ደርሷልና አላቸው። እንዲሁም በኢየሩሳሌም ሰማያዊት ከቅዱሳን ጋር ተገናኝተን በፍጹም ደስታ እንጫወት ዘንድ ከሙሽራው ሰርግ ተገኝተን ከማዕዱ በልተን ጠጥተን እንረካ ዘንድ ስጋውን ደሙን ተቀብለን ልጅነትን እናገኝ ዘንድ እስከ ዘላለሙ በእውነት ያለ ሐሰት አላቸው። በዚያን ጊዜ ያ ሁለት ዓይኑ የታወረው ሰው ወደ ቅዱስ ሚካኤል ቤተክርስቲያን እየመሩ ይዘውት ከሄዱ በኋላ በዚያኑ ቀን ሌሊት በቅዱስ ሚካኤል ስዕል ፊት ሲጸልይ አደረ። ከዚያም የጌታችን የኢየሱስ ክርስቶስ ወንጌለ መንግስት በሚነበብበት ሰዓት ተነሳና እጁን በመዘርጋት ቆሞ በታላቅ ልቅሶና ጩኸት እንባውን እያፈሰሰ እንዲህ እያለ ወደ እግዚአብሔር ይጸልይ ጀመር። የመላእክት አለቃ ጌታ ኢየሱስ ክርስቶስ ሆይ ስለ ሰው ልጅ ይቅርታ በእግዚአብሔር ዘንድ የምትለምን አንተ ነህ። አሁንም እግዚአብሔር የዓይኔን ብርሃን እንዲሰጠኝ ወደ ፈጣሪ ትጸልይልኝ ዘንድ ወደ አንተ ማጸናለሁ። እርሱ ሁሉን ማድረግ ይቻለዋልና። ቀድሞም የሰውን ሥጋ በመልበስ በምድር ላይ ሲመላለስ ድንቅ ተአምራትን አድርጎ ድውያንን ፈውሷል፣ ሙታንን አስነስቷል፣ የዕውራንን ዓይን አብርቷል። ከእናቱ ማኅፀን ያለ ዓይን ተፈጥሮ የተወለደውን ዓይን ተፈጥሮ በብርሃን ሰጥቶታል። አሁንም ያንተ ፈቃድ ሆኖ እግዚአብሔር አምላክ ብለምነው ከዚህ ደዌ እንደሚያድነኝና ለዓይኔም ብርሃን እንደሚሰጠኝ አምናለሁ። ደግሞም ከዚህ ደዌ ብፈወስ በየወሩ በ12 ቀን በዓልህን እንዳላከብር መታሰቢያን እንዳላደርግ ከዚህ ዓለም በሞት እስከለይበት ድረስ የቤተ ክርስቲያን አገልጋይ እንደመሆን ቃል እገባልሃለሁ እያለ ተማጸነ። ይህንንም ከተናገረ በኋላ እንቅልፍ አለውና በዚያው በቅዱስ ሚካኤል ቤተክርስቲያን ውስጥ ቆሞ በሚጸልይበት ቦታ ተኛ። መንፈቀ ሌሊት በሆነ ጊዜ ቅዱስ ሚካኤል ብርሃን ለብሶ ብርሃን ተጎናጽፎ እንደ እሳት ነበልባል እያበራ ወደ እርሱ በመጣ ጊዜ ቤተክርስቲያኒቱ በብርሃን ተመላች። በስተግርጌውም ቆሞ ያ ሰው ቀስቅሶ ከእንቅልፉ አነቃው። ከዚያም መልአኩ ቅዱስ ሚካኤል እነሆ እግዚአብሔር ከደዌ ፈጽሞ አድኖሃል፣ ዓይንህንም አብርቶልሃል። ነገር ግን የተሳልከውን ብጻት ያደረከውን አትርሳ ሲል አስጠነቀቀው። ይህንንም ብሎት በእጁ ዳሶት የእንጨት ቅርፊት የሚመስል ከዓይኑ ላይ እንደወደቀ ቀትርም በሆነ ጊዜ ዓይኖቹ ተገልጠው እንደ ቀድሞ ብርሃንን አየ። በታላቅ ደስታ ፍስሐ እግዚአብሔርንም አመሰገነ። በቤተ ክርስቲያኒቱም የተሰበሰቡ ሰዎች ሁሉ ይህንን ተአምራት ባዩ ጊዜ የመላእክት አለቃ ቅዱስ ሚካኤል በሚሆን በቅዱስ ሚካኤል ጸሎት ኃይል እየተደነቁ ለዘላለሙ ምስጉን የሚሆን እግዚአብሔርን በፍጹም አመሰገኑት። ያ ከደዌው የተፈወሰው ሰው የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት በሰላም አርፎ መንግስተ ሰማያት እስከገባ ድረስ ባለ ዘመኑ ሁሉ የቅዱስ ሚካኤልን ቤተክርስቲያን ሲያገለግል ኖረ። የክርስቲያን ወገኖች የሆንን እኛንም ከሰይጣን ተቃውሞ ያድነን